እንደምን ሰነበታችሁ? ቸሩ አምላክ እንኳን ለዚህ ተስፋ ለሚደረገው ቀን ነገረ ምጽአቱን እውነተኛ ፍርዱን ለምናስብበት ዕለት ለበዓለ ደብረ ዘይት በሰላም አደረሰን አደረሳችሁ። ጥቂት ደቂቃ ትዕግስታችሁ ሆኖ እንድታዳምጡኝ ባነሳዋት ርዕስ እገባለሁ። ይሄ ቃል የተነገረው በማቴዎስ 24:17 ላይ ነው። የተነገረው በደብረ ዘይት ተራራ ነው። የተነገረው ለዚህ ዓለም ፍጻሜ ለማስጠንቀቂያው ቃል ነው። ከማስጠንቀቂያ ቃሎቹ ከተሰጡት ትእዛዞች አንዱ ነው። የተናገረው የዓለም መድኃኒት ኢየሱስ ክርስቶስ የድንግል ማርያም ልጅ መድኃኔ ዓለም ነው። የተናገረው በደብረ ዘይት ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ የምታውቁት ከፍተኛ ጉብታ ነው፣ ተራራ ነው። 75 ሜትር ያህል ወይንም 300 ጫማ ከፍታ ወይንም 62 ሜትር ከፍታ ከኢየሩሳሌም በላይ ያለው ሞዓብ፣ አሞንን፣ የዮርዳኖስን ሸለቆ፣ ዮርዳኖስን፣ ባህረ ሎጥን ፍንትው አድርጎ የሚያሳይ ኢየሩሳሌምን መጠኗን፣ ስፋቷን፣ ጥበቷን በአይን መለካት የሚያስችል በብሉይ ኪዳንም በሐዲስ ኪዳንም ከፍተኛ ቁም ነገሮች፣ ታሪኮች የተከወኑበት ተራራ ነው፣ ጉብታ ነው። ደብረ ዘይት ማለት ወይራ የሚበዛበት ቦታ ማለት ነው። ደብረ ዘይት ማለት ደብረ ተራራ ነው። ዘይት የዘይቱ ዛፍ ነው፣ ወይራው ነው። ዛሬም አለ፣ ይገኛል፣ እናየዋለን። ዝም ብሎ ስም ብቻ አይደለም። በታላቁ መጽሐፍ ከፍ ያለ ክብር ያለው በብሉይ ኪዳን ንጉሥ ዳዊት ከአቤሴሎም ሸሽቶ የተጠጋበት ተራራ። እስራኤል መልከ መልካም ጊደር እያረዱ በዓመት መስዋዕት አድርገው አቅርበው አመዱን ጠርገው ቤተ መቅደስ አስቀምጠው እየበጠበጡ ረከሰ የሚሉትን እየረጩ የሚያነጹበት ተራራ። እስራኤል ከምርኮ በኋላ የቀሩ ወንድሞቻቸውን ለማሰብ በዓመት ብዙ ሙጋድ እየማገዱ እሳት እያነደዱ የጨረቃን መውጣት እያሳዩ በዙሪያው ያሉትን ወገኖቻቸውን አዋጅ እየነገሩ የፋሲካ በዓል ያከብሩበት የነበረ ተራራ። ኢየሱስ ክርስቶስ ደግሞ ሲመጣ እንደሚገለጥበትም ትንቢት የተነገረበት ተራራ። ወይቀውም አገሪሁ ለእግዚ ኢየሱስ ውስተ ጽባሕ ለኢየሩሳሌም ዘካርያስ 14 ላይ እንዲህ የተነገረበት ተራራ በብሉይ ኪዳን። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ 3 ዓመት ከ3 ወር ያደረበት የኖረበት ተራራ አልተጻፈም። ሌላ ቦታ አደረ ተብሎ አልተጻፈም። መዓልተ ይሜህር በምኩራብ ወሌሊተ ይቤይት ደብረ ዘይት ተብሎ ነው የተጻፈው። ቀን በምኩራባቸው ሲያስተምር ይውላል፣ ሌሊት መጥቶ በኤሊዮን ዋሻ ደብረ ዘይት ያድራል። ቀን ለሕዝብ ያስተማረውን የተሰወረ ምስጢር ምሳሌውን እየፈታ እየተረጎመ እየተረተረ ደቀ መዛሙርቱን ያበቃበት ያስተማረበት ለዓለም ብርሃን አድርጎ የሚለካቸው ልጆቹን የቀረጸበት ተራራ ደብረ ዘይት ነው። የልጅነት ትምህርት የሰጠበት ልጅነት በጥምቀት መንግሥተ ሰማያት በልጅነት እንደምትገኝ ለመምህረ ወሪቱ ለኒቆዲሞስ ያስተማረበት ተራራ ደብረ ዘይት ነው። አቡነ ዘበሰማያት የምንለውን ሁለንተናዊ ጸሎት ለልጆቹ ያስተማረበት ተራራ ደብረ ዘይት ነው። ረጅሙን ጸሎት የጸለየበት ጌቴሴማኒ ደብረ ዘይት ነው። ቢታንያ፣ ቤተፋጌ የምንላቸው ታሪካውያን ቦታዎች የሚገኙበት ቦታ ደብረ ዘይት ነው። ወደ ኢየሩሳሌም ለመግባት የተነሳው ከደብረ ዘይት ነው።
ከትንሣኤ በኋላ ወደ ገሊላ ቀድማችኋለሁ ብሎ እንደሚቀድም የተናገረው እዚሁ ተራራ ደብረ ዘይት ላይ ነው። ወደ አባቴ ወደ አባታችሁ አርጋለሁ፣ እንደሄድም ይሻላችኋል፣ እኔ ብሄድ አጽናኙ ይመጣላችኋል ብሎ ለደቀ መዛሙርቱ የተናገረው ደብረ ዘይት ነው። ዳግም እንደሚመጣ ፍርድ እንደሚሰጥ ዓለምን እንደሚያሳልፍ የተናገረው ምልክት የሰጠው እዚሁ ተራራ ላይ ነው። ደቀ መዛሙርቱ ከቤተ መቅደስ ሲወጡ አርአይዎ ንድቀ ሕንጻሁ ለቤተ መቅደስ የቤተ መቅደሱን የሕንጻውን ውበት አሳዩት። በ23ኛው ምዕራፍ 29ኛው ቁጥር ላይ ወናሁ ይከውን ቤትክሙ በዶ፣ ቤቱ እኮ ይፈርሳል ባዶ ይሆናል እዚህ ሚቀር የለም ብሏቸው ነበርና ይህ እንደዚህ ሲያምር ይፈርሳል ትላለህ አሉት። ፀሐይ እግረ ፀሐይ አርፎበት አይተው ውብ ነው የአባቶቻቸው መቅደስ። 30 ጫማ ስፋት ያለው ባዞላ አይነት ድንጋይ የነበረው የተዋበ መቅደስ በጊዜው አንጻር የሌለው ወደር የሌለው ምሰሶ በወርቅ ጉልላቱ በወርቅ የተዋበ የዘሩባቤልን መቅደስ አይተው ይህ እንደዚህ ሲያምር ይፈርሳል ትላለህ አሉት። እሱም መለስ አለና አማን እብለክሙ እይታደግ ዘየ እብን ዲበእ፣ ይህን ታያላችሁ እዚህ ድንጋይ በድንጋይ ላይ ሳይፈርስ የሚቀር የለም ብዬ እንዳይቀር እነግራችኋለሁ ብሎ አስደንጋጭ መልስ ሰጣቸው። አንድም ብለው አባቶቻችን እይታደግ ዘየ፣ ይህ ሰው የሰራው ነው ሕንፃ እግዚአብሔር፣ ሰው ራሱ ይፈርሳል ይበሰብሳል ብዬ እንዲፈርስ እንዲበሰብስ እነግራቸዋለሁ ብሏቸው ሄደ። ወደ ደብረ ዘይት ሄደ። ደቀ መዛሙርቱ ተከትለውት ሄደው ለብቻቸው ይላል። የምስጢር ልጆች አሉት። የምስጢር ልጆቹ ሦስቱ ልጆቹ ጴጥሮስ፣ ዮሐንስ፣ ያዕቆብ እንድርያስን ጨምረው አጥብቀው ጠየቁት። የምስጢር ጥያቄ ጠየቁት። የልብ ጥያቄ ጠየቁት። የቅርበት ጥያቄ ጠየቁት። የብስለት ጥያቄ ጠየቁት። ደቀ መዝሙር ሲበስል ነጠል ብሎ ምስጢር ለማደላደል ይጠይቃል የመጽሐፍ ተማሪ። ንግረነ ገሃደ ማእዜ ይከውን ዝንቱ፣ ይሄን ኃይለ ቃል ከ4ኛው ቁጥር እስከ 14ኛው ቁጥር ታገኙታላችሁ። አንድ ነገር ልማጸናችሁ። እኔ ጥቂት ነገሮች ነው የማነሳው፣ መልእክት ያስተላልፋሉ የምላቸው ነጥቦች ብቻ ነው የማነሳው። እናንተ የማቴዎስ ወንጌል ምዕራፍ 24ን ሲሆን ሙሉውን ምዕራፍ አለዚያ እስከ 36ኛው ቁጥር ድረስ በማስተዋል በእርጋታ በስክነት በጸሎት እግዚአብሔር ሆይ አምላክ ሆይ ምስጢርህን የምስጢርህን ደጅ ጥበብህን የጥበብህን ደጅ ክፈትልኝ ብላችሁ ተንበርክካችሁ አንብቡት። ጎደሎውን ዓለማችሁን ያሳያችኋል። ያላችሁበትን የፈተና ጊዜ ይገልጥላችኋል። አስተውላችሁ እንድትኖሩ መንገድ ይመራችኋል። ስታዘነብሉ ቀና የሚያደርግ የሕይወት ቃል ታገኙበታላችሁ። ይሄ አደራዬ ነው፣ እናንተ አንብቡት። እንደ ጥቆማ ግን ከ4ኛው ቁጥር እስከ 14ኛው ቁጥር ድረስ ስለ ዓለም ፍጻሜ፣ ስለ ዓለም ህልፈት፣ ከ15ኛው ቁጥር እስከ 22ኛው ቁጥር ድረስ ስለ ኢየሩሳሌም ውድመትና ጥፋት፣ ስለ ቤተ መቅደሱ መርከስ፣ ስለ ሕዝቦቹ መፍለስ፣ በጠላት ስለምትከበበዋ ኢየሩሳሌም፣ ስለ ልጆቿ ሞትና ስደት ይናገራል። ከ23ኛው ቁጥር እስከ 31ኛው ቁጥር ድረስ ስለ ክርስቶስ ዳግም መምጣት፣ ስለዚህ ዓለም ማለፍ መጥፋት ይናገራል። እናንተ በስክነት አንብቡ። የመጀመሪያው ክፍል ነው። ንግረነ ገሃደ ማእዜ ይከውን ዝንቱ ወምንትኑ ተአምሪሁ ለምጽአትከ፣ ያንተ መምጣት
የዓለሙ መጥፋት፣ የዓለሙ ህልፈት መቼ ነው? ያንተ መምጫ መቼ ነው? የምትመጣው መቼ ነው? መቼ ትመጣለህ? ዓለሙ የሚያልፈው መቼ ነው? ንገረን አሉት። ኡቁ ኢያስሕቱክሙ፣ እንዳያስቷችሁ አስተውሉ ብሎ ነው የጀመረው። የተጻፈው እንደዚህ ነው። ይሄ ቀደመ ይሄ ተከተለ ሚል በወንጌል ባይኖረንም ተጽፎ ያገኘ ነው። ይሄንን ነው። እንዳያስቷችሁ አስተውሉ። ብዙ ጉድለት፣ የዓለም ጉድለት፣ የዓለም ስህተት፣ የዓለም ጥፋት የማስተዋል ጉድለት ስለሆነ ነው። አይደለም ወገኖች? የማስተዋል ጉድለት አይደለም። አሁን ትውልዳችንን ከእግዚአብሔር መስመር፣ ከፈጣሪው ሕግ፣ ከስነ ምግባር፣ ከሰገነት፣ ከመልካም ሕይወት፣ ከእምነት፣ ከምግባር አውጥቶ በምግባረ ብልሹነት የወሰደብን የበተነብን እንዳንደማመጥ ያደረገን ዓለሙን ውጥንቅጥ ያደረገው እንዳይናበብ ያደረገው ቋንቋውን የለያየው መጠቀም የሚችልበትን ትቶ ወደማይጠቀምበት እንዲያዘነብል ያደረገው መዳን የሚችልበትን ትቶ መሞት የሚችልበትን መሞት መርጦ የሞት መንገድ እንዲሄድ ያደረገው የማስተዋል ጉድለት አይደል? ሌላ ምን አለ? እግዚአብሔር ምን ከለከለ? ምን ነሳ? እንዲህ እንደሚሆኑ ዋጋ የከፈለላቸው መስቀል ላይ የዋለላቸው የሞት ዋጋ የከፈለላቸው ሥጋውን የቆረሰላቸው ደሙን ያፈሰሰላቸው ልጆቹ እንዲህ እንደሚሆኑ ማኅበረ ኅቡዓት ስለሆነ ስለሚያውቅ እንዳያስቷችሁ አስተውሉ አለ። ብዙዎች በስሜ ይመጣሉ፣ እኔ ክርስቶስ ነኝ ይላሉ። ወሶበ ትሰምዑ አጽዋዕተ ወድምፀ ጸባኢት ኡቁ ይትደንግጹ። ይሄ ቃል ይደጋገማል። ኡቁ የምትል ቃል ስታገኙ ጥሬው መጽሐፍ ቅዱሳችሁ ተጠንቀቁ፣ ኡቁ እያለ ይገልጠዋል። የአባቶች ትርጓሜ እናቱ መጽሐፍ እውነተኛው ቃል አስተውሉ ነው የሚለው። አስተውሉ ይላችኋል። ተደጋግሞ ይነሳል በዚህ ምዕራፍ ውስጥ። ጦርንና የጦርን ወሬ ብትሰሙ አስተውሉ እንጂ አትደንግጡ። ይሆን ዘንድ ግድ አለው፣ ፍጻሜው ግን አይደለም። ገና ሕዝብ በሕዝብ ላይ ይነሳል፣ ንጉሥ በንጉሥ ላይ፣ ነገሥታት በነገሥታት ላይ ይነሳሉ። ሕዝበ ሮም በሕዝበ እስራኤል ላይ ይነሳሉ፣ ነገሥተ ሮም በነገሥተ እስራኤል ላይ ይነሳሉ። አንድም ብለው አባቶቼ ሕዝበ እስራኤል በሕዝበ እስራኤል ላይ ይነሳሉ፣ ነገሥተ እስራኤልም በነገሥተ እስራኤል ላይ ይነሳሉ። አልፎ አልፎ ለማንሳት ያህል ብዙዎቹ ሃይማኖታቸውን ይለውጣሉ። ወንድም ወንድሙን አሳልፎ ይሰጠዋል፣ እርስ በርሳቸው ተላልፈው ይሰጣጣሉ። ከአመፅ ከኃጢአት ከበደል ብዛት የተነሳ ፍቅር ከብዙዎች ትቀዘቅዛለች። ወይም ብዝሃ አመፃ ወእከይ በሐጸት ፍቅር ትሴኮስ ይላል። ከኔ ጋር ናቸው። ለመልእክት የምትሆናቸው ከሆነ ፍቅር ትቀዘቅዛለች የሚለውን በልክ ነው የምታዩት። እንዴት አያችሁት? ቀዝቅዛ አለች እንዴ? አለች ወገኖች። መቀዝቀዝ አይደለም እኮ ሙልጭ ብሎ ግርኝት ብሎ ተጠርጎ መውጣት ነው በእኛ ዘመን። ዓለም ፍቅር ቢኖረው ኑሮ በሳለው ስለት ራሱን ይገድላል።
ባዘጋጀው እሳት ችቦ ለኩሶ ራሱን ይለበልባል። የሰራውን ዓለም ያፈርሳል። የሰራውን ከተማ ይቆፍራል። የሚመራውን ሕዝብ ያወድማል። ፍቅር ማጣታችን አለ ያገፋፋን፣ ያከፋን፣ ያጠፋን፣ የለያየን፣ ያበላለን፣ ያገዳደለን ፍቅር ማጣታችን አለ ነው ወገኖች። ከሰገነት ወረድን። ወዘይ ያለው እስተናይ ሲይረድ ከሰገነት ያለው አይወረድ ያልኳቸው። ሰገነት ሃይማኖት ነው። ሰገነት ምግባር ነው። ሰገነት ፍቅር ነው። ሰገነት ትህትና ነው። ሰገነት የማይታይ ረቂቅ ተስፋ ነው። ከተስፋ ወረድ። ተስፋ አልባ ትውልድ እየፈጠር ነው። ተስፋ አልባ ሀገር እየፈጠር ነው። ተስፋ አልባ ዓለም እየፈጠር ነው። አንዱ መንግስት የማያምንበት ዓለም ተፈጠረ። አንዱ ጎሳ ሌላውን ጎሳ የማያምንበት ዓለም ተፈጠረ። ነገሥተ እስራኤል በነገሥተ እስራኤል ላይ አልኳቸው። ነገሥተ ሮምን ብንል ነገሥተ ሮምም እኮ ቢሆኑ የአርዳሚስ ልጆች ናቸው፣ የወንድማቸው ልጆች ናቸው። ተመልሰው መጥተው ወጓቸው። መሐላው ደረሰባቸው። ያለ በደል ያለ ኃጢአት ያለ ምክንያት የገደሉትን ጌታ ለዳኛው ሲሰጡት አንተ ንጉሥ ነህ አለው። አንተ ብለሃል፣ እውነት ብለሃል አለው። እውነት ምንድን ነው አለ። እውነት ምንድን ነው? ዛሬ ላይ እኮ ይሄ ቃል የማይገባቸው ሰዎች አሉ። እውነት የሚባለው የጠፋባቸው ዳብሳው የጠፋባቸው ምንድን ነው እውነት ያሉ ሰዎች አሉ፣ የሚሉ ሰዎች አሉ። እሱማ ባይሆን ኖሮ ኢትዮጵያ በምትባለው ምድር እንዲህ አይነት ስህተት ጥፋት ሲፈጸም ዝም ብሎ የሚያይ አይኖርም። ማንንም እየወቀስኩ አይደለም። እኔም እናንተ ታዛቢዎች አይደለም። የወደቀም ማናነስ፣ ትውልድ ሲያጠፋ ማንቆጥ፣ ልጅ ሲያጠፋ ማንቆነጥ፣ ተመለስ ብለን ማንቀጣ አይደለም። እንግዲያውስ አለ ጲላጦስ ንጹሐነ እምደሙ ለዘበይሲ፣ እኔ አንዳች ነገር ካላችሁት ካቀረባችሁት ከወነጀላችሁበት ነገር ከከሰሳችሁት ክስ አንድም አላገኘሁበትምና ንጹሕ ነኝ አላቸው። ከደሙ ንጹሕ ነኝ ሲላቸው ይኩን ደሙ ላዕሌነ ደሙ ላዕሌነ ይኩን ወላዕለ ውሉድነ፣ ደሙ በእኛና በልጆቻችን ይሁንብን። የሚደርስ አልመሰላቸውም። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን። ሳታውቁት ለልጆቻችሁ የደም ጽዋ እንዳትሞሉ፣ የደም ጎጆ እንዳትሰሩ፣ የደም መንገድ እንዳትጠርጉ፣ የደም ዕድሜ እንዳትሰፍሩ እግዚአብሔር ይጠብቃችሁ። የምትሰሩት ግፍ ይሰፈራል። የምታጠፉት ጥፋት ሰው አያየውም። ሰው ደካማ ነው። በምን አቅሙ ያውቀዋል? ከሰው ትሰወራላችሁ። ከፈጠራችሁ ከሰራችሁ ትሰወራላችሁ። ጎጇችሁ ከእናንተ ይሰወራል። ጓዳችሁ ከእናንተ ይሰወራል። ኪሳችሁ ከእናንተ ይሰወራል። ሰው እኮ የእግዚአብሔር ጓዳ ነው። ሰው እኮ የእግዚአብሔር ቤት ነው። ሰው እኮ የእግዚአብሔር መቅደስ ነው። ከእሷ ትሰወሩ። በእኛና በልጆቻችን ይሁን አሉ። እነሱ ሳያልፉ ያ ግፍ ደርሶ ኢየሱስን በሰቀሉት በገደሉት በ40 ዘመናቸው በ70 ዓመተ ምህረት የአርዳሚስ ልጆች ምታረ ጋሪት ክተት ሰራዊት ብለው ዘመቱባቸው። መተው ወረሯቸው፣ አስጨነቋቸው። ያቺ ጌታ ያለቀሰላት ከተማ ተወረረች። ኢየሩሳሌም ዮም ሰላምኪ ይእዜሰ ተሰወረ እምአዕይንቲኪ፣ ዛሬ ሰላምሽ ነበረ ከዓይንሽ ተሰወረ ያላት ከተማ ተወረረች። ጨነቃቸው። ግማሹ በበሽታ ግማሹ በረሃብ በር ዘግቶ የሚያልቅ ሆነ። ቤተ መቅደሱን ያፍሩታል ብለው ተሰብስበው ሂደው ገቡ። ቤተ መቅደሱንም አላፈሩትም። ከቤተ መቅደሱም እየወጡ ቀን ከጠላት ጋር ሲዋጉ ይውላሉ።
ሌሊት እርስ በርሳቸው ከኔ ወገን አነግስ ከኔ ወገን አነግስ እያሉ ሲደባደቡ ያድራሉ። ስንዝር ስንዝር ሙሉ ሾተል ስለው አንዱ በአንዱ ጎን እየሸጎጠበት ይሄዳል። እየወደቁ የሬሳ ነዶ ተከምሮ ያድራል እና ገዳያቸው ስለማይታወቅ ሞታቸው ሞተ እውር ተብሏል። ቤተ መቅደሱንም ዘግተው አቃጥለው ያፍሩታል ያሉትን መቅደስ ሲያወድሙት ያ የተነገረው ትንቢት ድንጋይ በድንጋይ ላይ አይቀርም የተባለው ትንቢት ደረሰ። ያ ቤተ መቅደስ ፈረሰ። የአባቶቻቸው መቅደስ ፈረሰ። የጉልላቱ ወርቅ እየቀለጠ ሲወርድ ያንን እናገኝ እያሉ አለቱን እየፈነከቱ ድንጋዩን እየፈነቀሉ አወደሙት። ምልክቱን አጠፉት። ከጥጦስ ሰራዊት አንዱም ይላሉ ሲያፈርስ 6 ሙሉ ወርቅ አግኝቶ ነበርና ሌሎችም እናገኛለን እያሉ ሲያፈርሱት አንዳንድ ድንጋይ አልደረሳቸውም። ያ መቅደስ እልም ብሎ ጠፋ። ያ በጥጦስ ሰራዊት ሆነ ተደረገ። አሁን እኛ እንደምናደርገው ማለት ነው ወርቅ እናገኛለን ብለው ለድቃቂ ወርቅ፣ ለቀለጠ ወርቅ፣ ለጥቂት ወርቅ ተፈልቅቃ ለምትወጣ ለምትፈረፈር ወርቅ የአባቶቻቸውን መቅደስ አስፈረሱ። የአባቶቻቸው መቅደስ ነው፣ የሰሎሞን መቅደስ ነው። አላደል በእኛ ዘመንስ ኢትዮጵያውያን ጥቂት ድቃቂ ሳንቲም ኑሮ ገንዘብ ዶላር ለማግኘት ቤት ለመስራት ነገ የሚፈርስ ቤት፣ ነገ ጥሎት የሚሄድ ቤት፣ ነገ ፓራላይዝ ሆኖ ትቶት የሚተኛ ቤት፣ ነገ ጥሎት የሚታሰር ቤት ለመስራት የአባቶቹን ቅርስ መከራይተው ተሰቃይተው አይናቸውን አጥፍተው ወገባቸውን አጉብጠው ጉልበታቸው ደክሞ አይናቸው ልሞ የጻፏቸው መጻሕፍት ያስቀመጧቸው ቅርሶች በእንዲህ አይነት ረራ ያላዎች ወጣ ተሽጧል፣ ተለውጧል። ያ ግፍ ደርሶ ጠፉ። እነዚህ ሰዎች ጦርነት በላቸው፣ ረሃብ ቸነፈር መታቸው። የርኩሰት ምልክት አዩ። ወይም ከመሪክሙ ትምህርተ ርኩስ ዘምዝባሬ ዘያነብብ ለይለቡ በተቀደሰው ቦታ በቅድስና ቦታ ይህ አይነት ርኩሰት ደም ሲፈስበት ስለ ፀሐይ ሲቆምበት መስዋዕተ ሪያ ሲሰዋበት ያያችሁ እንደሆነ የቀድሞውን በተቀደሰው ቦታ ስራው ቃሉ ይዳነኝ ስለተቀደሰው ስለ ኢየሩሳሌም ቢናገረው ስለተቀደሰው ስለ ፍጥረት የተናገረው ስለተቀደሰው ሕዝብ የተናገረው ስለ እግዚአብሔር መመስገኛ ስለ ትልቁ መቅደስ የተናገረው ቃል ነው። ወገኖች በተቀደሰው ቦታ የርኩሰት ምልክት ያያችሁ እንደሆነ በተቀደሰችው ኢየሩሳሌም፣ በተቀደሰው መቅደስ፣ በተቀደሰችው ቤተ ክርስቲያን፣ በተቀደሰችው ሀገር በሀገር እግዚአብሔር በኢትዮጵያ በተቀደሰው ሰውነት የርኩሰት ምልክት የጭካኔ ልክ የጭካኔ ጥግ ያያችሁ እንደሆነ ያን ጊዜ አንባቢው ያስተውል። ከፍቅር ሰገነት እንዳትወርዱ ለማለት ነው። አስተዋለስ ነው። ከሃይማኖት ሰገነት እንዳትወርዱ፣ ከአንድነት ሰገነት እንዳትወርዱ፣ ከመተዛዘን ከርኅራኄ ሰገነት እንዳትወርዱ። በተቀደሰው የኢትዮጵያውያን ሰውነት እንዲህ አይነት ርኩሰት፣ እንዲህ አይነት ስደት፣ ሞት፣ ልዩነት እዚያ ማዶ ተርከን እኛ ጋር አንቶ የእነሱ ኮንነን የእኛን የምናጸድቀው አይጠቅምም ወገኖቼ። እነሱ ከኔ ወገን አነግስ ከኔ ወገን አነግስ እያሉ በስለት ሲዋጉ ወድቀው አለቁ። ሬሳቸው እንደ ነዶ ተከመረ እና ገዳያቸው ስላልታወቀ ሞታቸው ሞተ እውር ተባለ አለ። የኛ ሞትስ የኢትዮጵያውያን ሞትስ ከዚህ የተለየ ነው? ጠላት ወሮናል፣ ባይድ መጥቶ ደብድቦናል።
ወንድማችን አይደል? አብሮ አደጎች አይደሉ? የሚተራረሩ የሚገዳደሉ ቀባሪ ያጡ አሞራ የሚበላቸው በአንድ ጉድጓድ በጅምላ የሚቀበሩ። እግዚአብሔር ወደ ሰገነታችን ይመልሰን። እግዚአብሔር ታሪካችንን ይመልሰን። እንዲህ አይነት ክፉ ነገር ያሳየን ምን ብንከፋ ይሆን? ምን ግን ብንከፋ ይሆን? ወገኖቼ እንድታስተውሉ ለማለት ነው። ጭንቅ እንዳልሆንባችሁ ላስጨንቃችሁ አይደለም፣ እንዳስጨንቃችሁ አይደለም የምፈልገው። ቀኑም ጭንቅ እንዲሆንባችሁ አልፈልግም። ምልክቶቹን ለመንገር ስህተቶቻችንን ለማየት ነው እንጂ እንድንጠነቀቅ ነው፣ እንድንታጠቅ ነው፣ እንድንዘጋጅ ነው። ከዚህ ፍቅር ከተለየው ርኩሰት ከበዛበት ከሰገነት ከወረደው ክብር ከለቀቀው ዓለም ራሳችንን አውጥተን እንድናዘጋጀው፣ እንድናስተውል፣ እንድንቆጠብ፣ በፍቅር እንድንኖር፣ የእርቅ ሰዎች እንድንሆን፣ የእርቅ ሰዎች እንድንሆን። ግራ የገባ ነው እኮ ተጣልተው እንኳን ታረቁ ቢሉት የማይታረቅ ትውልድ። ያሳዝናል እኮ። እንደዚህ አይደል? ከስራ ባልደረቦቻችሁ ጋር ታረቁ ስትባሉ ይጨንቃችሁ የለም? እግዚአብሔር እንደወደደ ያድርገኝ። ወንድምን ሳትወድ እግዚአብሔርማ ምን ያደርጋል? ባልንጀራህን ትተህ እግዚአብሔርማ ምን ያደርጋል? ከዚያ ከጓዳችሁ፣ ከቤታችሁ፣ ከሰገነታችሁ አስወጥታችሁ ችን ፍቅር የምትባለው እሱ እኮ ነው። ወዘይ ያለው ውስተናይ ስይረት በሰገነት ያለው ስንል የእግዚአብሔር ልጅ ያልሆነ የለም። እግዚአብሔር አምላክ የማይል ኢትዮጵያዊ የለም። ወወሃቦሙ ስልጣነ ከመ ይኩኑ ውሉደ እግዚአብሔር። እግዚአብሔር ልጆች የተባለ ሰዎች፣ ባለስልጣኖች፣ አስተዳዳሪዎች እግዚአብሔር መንገድ ይምራችሁ። እግዚአብሔር በሰገነታችሁ ያቆያችሁ። እግዚአብሔር ከእውነት ጋር ያኖራችሁ። ሰገነት እውነት ነው ካል ፍርድ ጎደለ፣ ድሃ ተበደለ ብሎ ሚዛናዊ ሆኖ የሚያስተዳድር ይሁን ማለት ነው። መሪው አስተዳዳሪው በየመጠኑ ያለው የቤት መሪው አስተዳዳሪ ያልሆነ የአካባቢ መሪው፣ የክልል መሪው፣ የሀገር መሪው ሁላችንን እኮ የወረድነው ወገኖቼ፣ ተሰደድን እኮ። የሃይማኖት መሪው ድሃ አትበድል፣ ፍርድ አታጉድል፣ ታሪክ አታጥፋ፣ ትውልድ አታክፋ ብሎ የሚናገር ይሁን። ዮሐንስን ይምሰል። እኛም እኮ ከዳናችሁ፣ እኛም እኮ ተውናችሁ። ዘመን አበላሽ፣ አስከዳ፣ ፊታችሁ እንዳንቆም አደረገን። ለታሪክ ማንመች ሆነ። ለመሞት እንኳን የማይመች ዘመን ነው። በጎ ለመሆን የማይመች ዘመን፣ ግራ የገባው ዘመን ሆነ። እናንተ ዘንድ ብቻ ፈርደን እንዴት ይሆናል? ከእናንተ ቤት ብቻ አይደለም የወጣች ፍቅር የምትባለዋ ነገር፣ ከእኛ መቅደስ ወጣች። አገልጋዮቹ ተገፋፉ፣ ተለያዩ። ስጋውን የቆረሰላቸው ደሙን ያፈሰሰላቸው አንድ አባት እያላቸው ወንዝና ሸንተረር ለያያቸው። ከሰገነት ወረደ። ከሰገነት አይውረድ እባካችሁ፣ አትውረዱ። ዳኛው ከሰገነት ወረደ። ወንጀለኛው ወንጀል የሰራበትን ሰው አሳልፎ እንደሰጠው እያወቀ ወንጀለኛው እንደ ልቡ እየተናገረ ወንጀል የተሰራበት ሰው ታሰረ። ይህን እኮ እናውቃለን። ታውቃላችሁ። በየጎረቤቶቻችሁ ማን ነው ምስክር የሆነ? ማን የእውነት ምስክር ሆነ? ከሰገነት ወረድን፣ ተሰደድን እኮ ከእውነት ወገኖች። ይህን እንድታስቡት ነው። ዕለቱን እንድትጨነቁበት ሳይሆን የት ነኝ ያለው? የተነገረው ትንቢት እየደረሰብኝ ነው። የማስጠንቀቂያው ማስፈጸሚያ ነኝ። ትንቢቱ እያለፈብኝ ነው። ከሕይወት ልሰደድ ነው። ከመጨረሻው ሰገነት ልወርድ ነው ብሎ ማሰብ ያስፈልጋል። ስለ ዳኛው፣ ስለ ሃይማኖት አባቱ፣
ስለ ሀገር መሪው፣ ስለ አስተዳዳሪው ተናገሩ። ሌሎቻችሁስ? ነጋዴዎቻችን አልወረዳችሁም ከሰገነት ከእውነት? ኧረ ተመለሱ፣ እግዚአብሔር ይመልሳችሁ። እህልና አፈር ቀላቀላችሁ እኮ። ምስርና ጠጠር እኮ ጠጠር አበላችሁ። 1 ኪሎ ምስር ለመግዛት ግማሽ ኪሎ ጠጠር ገዝቼ ከመጣሁ ከሰገነት አልወረዳችሁ። ልጆቻችን እኮ ከዩኒቨርሲቲ ሳይወጡ በካንሰር በቀል ናቸው። ገዝተው ነው የሚጠቀሙ። እንጀራ ነው ብለን ጀሶ ሰጠናቸው። በርበሬ ነው ብለን ባይድ ነገር ኬሚካል አፈር ሰጠናቸው። ሽሮ ነው ብለን ባይድ ነገር ሰጠናቸው። ለጋ ዕድሜያቸው ለጋ ሰውነታቸው ቆሰለ፣ አንጀታቸው ታጠፈ፣ ሰውነታቸው ነገለ። በየዩኒቨርሲቲው ያሉ ልጆቻቸውን አይታችኋቸዋል? ሲርበው ሰፍ ብሎ ጀሶ በልቶ አፈር በልቶ ባይድ ነገር በልቶ ዘይት ነው ብሎ ባይድ ነገር ቀላቅሎ አንጀቱን አቁስሎ ያለፈው ወጣት ስንት ነው? የእናት ጧሪ ያላቸው ወጣቶች ስንት ናቸው? ከካምፓስ አቋርጠው መጥተው አንጀት በሽተኛ ሆነው ልብ በሽተኛ ሆነው ታጥበው የሚያድሩት ልጆች ስንት ናቸው? ረሃብ እየገረፋቸው ባይድ ነገር እየሰጠናቸው ያሳፍራሉ። ከዚህ ሰገነት እኮ ነው የወረድነው። ከሰገነት አይውረድ ማለት እውነቱን እውነት ሐሰቱን ሐሰት ይበል፣ ከእምነት ወደ ክህደት አይምጣ፣ ከፍቅር ወደ ጠብ አይምጣ። ምን አለ በሐቃችሁ ትኖሩ። አልሰማንም አንልም። ሊቁ ሲተረጉም ይሄን ናይስ ሃይማኖት ውዕቱ አለው። ናይስ ያልኩ ሰገነት ያልኩ እኮ ሃይማኖት ነው። ሃይማኖት ቢኖር እንኳ አትገዳም፣ ባይድ ነገር አትሰጥም፣ ሰው አትገልም፣ ነፍሰ ገዳይ አትሆንም፣ ራስህን አትገልም፣ ከመንግሥተ ሰማያት አትወጣም፣ ከእግዚአብሔር ቤት አትሰደድም፣ የዘላለም መንግሥት አታጣም፣ በሚያልፍ ዓለም የማያልፍ ዓለም አታጣም፣ በጊዜያዊ ኑሮ ዘላለማዊ ኑሮን አታበላሸው። እይረድ ዘይቤ ይካድ ሃይማኖቶ። አይውረድ ማለት ሃይማኖቱ አይካድ፣ ከእምነቱ አይውጣ፣ ምግባሩን አይለውጥ ማለት ነው። ይህን አልሰማንም እንዳንል ደግሞ ወንጌል ተነገረ። ወይሰበክስ ወንጌል መንግሥቱ ውስተ ኩሉ አጽናፈ ዓለም ከመ ይኩን ስማ በላይ ለአሕዛብ። ባላመኑ ሰዎች ዘንድ እንኳን ምስክር ይሆን ዘንድ ይህ የመንግሥት ወንጌል እስከ ዳርቻ ይሰበካል። አልሰማንም ማለት ይቻላል? እንዲያውም ወገኖች መጽሐፍ ቅዱሱን ትራስ አድርጋችሁት የለ? ሊጥ ያለበት ባንዲ ላይ ወስዳችሁ ጥላችሁት የለ እንዴ? ከጥራይ ጋር ትገፉት የለ እንዴ? ለፍርድ ሊሆንባችሁ ነው። ያውም ቢሆን ይላል ሊቁ ሲተረጉመው አጽናፈኒ ዘይቤ እዝንከ ውእቱ። አጽናፍ ያልኩት ጽንፍ ያልኩት እሱ ጆሮህ ነው። የእግዚአብሔርን ቃል ያልሰማ የለም። ጆሮ ዳርቻ ነው፣ የአካል ዳርቻ ነው። ይህን ያልሰማ ጆሮ የለም። ዓለምሰ ዘይቤ ሰብኡቱ፣ ዓለም ያልኩት ሰው ነው። የእግዚአብሔርን ቃል ያልሰማ ምን ሰው አለ? ባላመኑት ሰዎች ቤት ሳይቀር ትሰበካለች ወንጌል ብለዋል አባቶቻችን። አልቦ እዝን ዘይሰማ ዜናሆሙ ለሐዋርያት በምትሕተ ዝንቱ ሰማይ። ከሰማይ በታች ያለ የሰው ልጅ የሐዋርያትን ትምህርት፣ የነቢያትን ስብከት፣ የክርስቶስን ቃለ ወንጌል፣ የመጻሕፍትን ነገር፣ የሊቃውንትን ምስጢር ያልሰማ የለም። ያልሰማ የለምና እንዳይፈረድበት ከሰገነት አይውረድ። አልሰማውም ማለት አይቻልም። ቅዱስ መጽሐፍ እንዳለም እዝን ይፈልጥ ነገረ ወጉሬ ይጥዕም እክለ። ጆሮ ነገርን ለመለየት አይደለምን? ጎሮሮስ እህልን ለመቅመስ አይደለምን? ሌላ አገልግሎት እኮ የለውም።
አጣርቶ መስማት ነው የጆሮ ድርሻው። ዝም ብሎ ማግበስበስ አይደለም ወገኖች፣ የተዋህዶ ልጆች፣ በተለይ የሃይማኖት ሰዎች የጦርነት ወሬ ብቻ አትስሙበት፣ ክፉ ታሪክ ብቻ አትስሙበት፣ አግበስበሳችሁ አትስሙበት፣ የሚለያይ ታሪክ አትስሙበት፣ የተቆነጠለ መጽሐፍ አትስሙበት። ሙሉ ታሪክ አላችሁ የአባቶቻችሁ፣ ያውም ተሰቃይተው እንባ አፍስሰው በእንባ ቀለም ለውሰው የጻፏቸው ብርቅዬ መጻሕፍት አሉ። መርጣችሁ ስሙ፣ መርጣችሁ አንብቡ፣ አስነብቡ። የተለጠፈውን ሁሉ እየሰማችሁ ገደላት። ነፍሳችሁን አታስገዱ፣ ወደ ሲኦል አትውረዱ፣ ወደ መከራ አትሄዱ። ራሳችሁን ሰብስቡ። በምን ትለዩታላችሁ? በጆሮአችሁ ካልሆነ የነገርን ጣዕም በጆሮ የእህልን ጣዕም በጎረሮ። ኢትዮጵያውያን ናቸው እኮ ይሄን ያሉት። የኢትዮጵያ አባቶች ናቸው፣ የኢትዮጵያ እናቶች ናቸው እኮ ይሄን የሚሉት። ቀምሰው የሚያውቁት የጣፈጠ ወይን የሚጠምቁት እናቶች ናቸው ይሄን ያሉት። እንኳን ሲበሉት ሲያሸቱት የሚያጠግብ እንጀራ የሚጋግሩት ኢትዮጵያውያን ነው ይሄን ያሉት። አሁን ጀሶ የሚጋግሩ አይደለም፣ አፈር የሚቀላቅሉ አይደለም፣ ቅቤና ሞስ የሚቀላቅሉ አይደለም። ወደዚያ ሰገነት ተመለሱ፣ እግዚአብሔር ይመልሳችሁ። ለምኑ ብላችሁ ነው እንደዚህ የምትጨነቁት? ብትከብሩ ባትከብሩ፣ ሀብት ቢኖራችሁ ባይኖራችሁ፣ እግዚአብሔር ከፈቀደላችሁ እንድትሰሩ እጅግር ሰጧችኋል፣ እንድታስቡ አይምሮ ሰጧችኋል፣ እንድታዩ አይን ሰጧችኋል፣ ብርሃን ስለሆንላችኋል። ሰርታችሁ ክበሩ። እግዚአብሔር ካልፈቀደ ተራበ ጠገበ፣ ቀላ ጠቆረ፣ ከሳ ወፈረ፣ ነገ መጠቅለሉ አይቀር፣ መውደቁ አይቀር፣ መፍረሱ አይቀር፣ መመስፈሱ አይቀር። እሱ ይሄን ይሆን ዘንድ እኮ የሰው ሁሉ ምግባሩ ይገለጥ ዘንድ የሥራው ዋጋ ይከፈለው ዘንድ እግዚአብሔር ይሰግሃደ ይመጽእ ለዳዊት። እግዚአብሔር ተገልጦ ይመጣል፣ ዝም አይልም፣ ይናገራል። እሳት ይነድድ ቅድሜው፣ ጥቅል አውሎ ከፊቱ አለ። የዋሃኑንና እኩያኑን የሚለይበት፣ ሐሳሩንና ክብሩን የሚሰጥበት፣ ቡሩካኑን የሚጠራበት፣ ርጉማኑን የሚያሰናበትበት ማለት ነው። ይፌኖሙ ለመላእክቲሁ ምስለ ቃለ ቀሩ 31ኛው ቁጥር ይሄው የሰጠዋቸው ምዕራፍ የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ከአዋጅ መንገር ጋራ መላእክቱን ይለካቸዋል። ወያስተጋብእዎሙ ለሕሩያኒሁ እማጽናፈ ዓለም እስከ አጽናፊሃ። ከአራቱ ማዕዘን ነፍሳትን ሙታንን ይሰበስቧቸዋል ይላል። ስምንቱን ነፋሳተ መዓት ይጠሯቸዋል፣ ያዛቸዋል። መልአኩ እግዚአብሔር አዟቸዋል ይላቸዋል። ዓለምን ጥረጓት። ከኔ ጋር ናችሁ? እየሰማችሁኝ ነው? እጅ አባጣ ጎርባጣ አድላዊ ምቀኛ ተንኮለኛ ግማሹን ዋዘኛ ግማሹን ተንኮለኛ አድርጋ ምትኖር ዝብርቅርቅ ዓለም ትጠቀለላለች። ምድርም እንደ ሻሽ ትጠቀለላለች፣ ሰማይም ይደረመሳል። ዘያወጽኦሙ ለነፋሳት መዛግብቲሆሙ አለ። ኑጡ ብሎ አስሮ ያስወጣቸዋል። ዛፉን ይነቅሉታል፣ ድንጋዩን ይፈነቅሉታል፣ ተራራውን ይነዱታል፣ ጎድጓዳውን ይሙሉታል፣ ቀላያትን ያደርቋቸዋል። ዓለምን የተበጃጃው ድማ የተደለደለ መሬት የተለቀለቀ ሊሾ ያስመስሏታል። ታልፋለች፣ ትጠቀለላለች። እንግዲህ ዓለም ስታልፍ እኛ እንቀራለን አትሉ። የተቆጠረ የተሰፈረ የተለካ የተመጠነ እድሜ የላችሁ። ምን አደከማችሁ? በእውነት አትኖሩ። እንዲያውም እኮ ከብራችሁ ከምትኖሩት በላይ መጥናችሁ ስትኖሩ እኮ ህይወት አላችሁ። ከባለጠጎች እኮ ድሆች ጤና አላቸው። ከብዙ ባለ ሀብቶች እኮ ጥቂት ነገር ያላቸው ሰዎች ብዙ እንቅልፍ አላቸው። ብዙ ሀብት ብዙ መከራ ስለሆነ፣ ብዙ ማግኘት ብዙ ማሰብ ስለሆነ፣
ድሆቹ እስከሚጠግቡ በልተው ሌሊቱን ሙሉ ሌሊት አንሷቸው እንቅልፍ ይተኛሉ። ባለጠጎቹ እያላቸው መብላት አቅቷቸው ሌሊቱን ሲዛክሩ ያድራሉ። ቀን ደግሞ እንቅልፍ ይደፋቸዋል። አታዩአቸውም? ትልልቅ ሰዎች አብረዋቸው ተቀምጠው እንቅልፍ ይወስዷቸዋል፣ ያሳዝኗቸዋል። የበይ ተመልካች ናቸው። መብላት አይችሉም። ቢኖራቸው እናንተ ከምትለብሷት ነጠላ በላይ መልበስ አይችሉም። እናንተ ከለበሳችሁ ሸሚዝ ሌላ መልበስ አይችሉም። ወርቁ ቢከማችሁ ወርቅ መልበስ አይችሉም። ያበድናቸው የለ፣ በሽታ የሆናቸው የለ። ምን አስጨነቃችሁ? እግዚአብሔር ባኖራችሁ ልክ ለምን አትኖሩ? ባኖራችሁ ልክ ከሰጣችሁ ስጦታችሁን በአግባቡ ተጠቀሙበት። ጥሩ ነው። እንዲያውም መንግሥተ ሰማያትን ትገዙበታላችሁ ካወቃችሁበት። ከሰጣችሁ ነው። ቀምታችሁ ነገ ሕይወት የሚቀማ ዓለም ላይ ምን ያደርግላችኋል? ተሸሽጋችሁ ነገ የሚወጣችሁ መሬት ላይ የት ትሸሸጋላችሁ? ተደብቃችሁ ነገ የማትቀሩበት ዓለም ላይ የት ትደርሳላችሁ? ትጠቀለላለች አለ። መልአኩ ድምፅ ያሰማል ይላል። እምቢልታ ይነፋል፣ ከበሮ ይመታል፣ ነጋሪት ይደለቃል ማለት አይደለም። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ ማህየዊውን ዘላለማዊውን የባህሪ ስሙን ይጠራዋል። የዚህ ጌታ የዚህ ማህየዊ ጌታ ስሙ ሲጠራ ሙታን ከወደቁበት ካሉበት አሞራ የገተነው ነፋስ የበተነው ውሃ የወሰደው እሳት የበላው ይሰበሰባል። በቀዳሚ ንፍሐተ ቀርብ ይትጋባ ኩሉ ጸበለ ሥጋ ዘተዘሮ ውስተ ኩሉ አጽናፈ ዓለም ዘቦ መልዕልተ ወዘቦ መትሕተ ዘቦ ውስተ ከርሶሙ ለአራዊት ዘበልየ ወዘማሰነ ኩሉ ቅርፍተ ሥጋ ይትጋባ ዘትካት መላዲሁ። የፈረሰው የበሰበሰው አሞራ የገተነው ነፋስ የበተነው ይሰበሰባል አለ ያዕቆብ ዘስሩግ። የታደለው ሊቅ ከእግዚአብሔር ጋር የነበረው ነገረ መለኮት እየተበተነ የተረዳው መንግሥተ ሰማያት የታየችው በጽድቅ የመራው ከሰገነቱ ያልወረደው ያዕቆብ ዘስሩግ እንዲህ አለ። በሁለተኛው ይሰፈያ ጽምት ምስለ ሥጋ ወይ ከውን በድነ ፍጹመ ዘይንበላ አንጻይ ሰው ወይ ታውሶ እስከ ጊዜው ሥጋው ከአጥንቱ ጋር አንድ ይሆናል አለ። ያለ መንቀሳቀስ ፍጹም በድን ይሆናል። ደትኩስ ሬሳ ማለት ነው። አጥበን እንደምንገንዘው ጉድጓድ እንደምንምስለት አፈር እንደምንመልስለት ትኩስ ሬሳ ይሆናል። ወበሳልስ ንፍሐተ ቀርብ ይትበሱ ኩሎ ሞታ ከመቅጽበተ ዓይን በሦስተኛው እንደ ዓይን ጥቅሻ ይነሳሉ ይላል። ከኔ ጋር ናቸው። ያን የሚያስነሳውን አምላክ ተስፋ እንድታደርጉ ከሰገነት አትውረዱ ያልኳቸው። ከሰገነት አይውረድ አለ ጌታ። ትእዛዝ ሰጣቸው። ተነሱ የሚለውን ጌታ። አሁን እኮ ይሄ ቀን ለአጥፊዎች፣ ለአክፊዎች፣ ለቀማኞች አስፈሪ ነው፣ ያስጨንቃል። ለእግዚአብሔር ልጆች እኮ ተስፋ ነው። ለእግዚአብሔር ልጆች እኮ ይናፍቃል። አድላዊው ዓለም ሲጠቀለል ማየት፣ እውነተኛው ዳኛ በሚዛን ሲለካ ማየት፣ ለሁሉም የየሥራውን ሲከፍል ማየት፣ ፍትርት ማግኘት። ፍትርት በሌለበት ዓለም፣ አድላዊ ባለበት ዓለም፣ አንዱ እያለቀሰ ሌላው በሚስቅበት ዓለም፣ አንዱ እየበላ ሌላው በሚራብበት ዓለም፣ አንዱ እየከበረ ሌላው በሚዋረድበት ዓለም፣ አንዱ እየነገደ ሌላው በሚሰደድበት ዓለም፣ አንዱ እየበረከተለት ሌላው ወረት በሚቀማበት ዓለም፣ አንዱ መጠለያ አጥቶ ሌላው 7-8 ቤት በሚሰራበት ዓለም፣ በዚህ ዓለም እውነተኛ ፍርድ ማየት፣ የተስተካከለ ፍርድ ማየት፣ እውነተኛ ዳኛ ማግኘት፣ የማያደላውን ዳኛ ማግኘት፣ ሰማያዊውን አባት ማየት እነ በመጣ በደረሰ አሁን በደረሰ በገላገለን ክፋ ምን ቀረብን?
ምን አገኘን ወገኖች? ምን አገኘን? ያ እስከ 20 እስከ 30 ዓመት ዝም ብለን ሳናውቅ የዘለልንበት ናፍቆት ጊዜ ካልሆነ በስተቀር ነፍስ አውቃችሁ ካለቀሳችሁበት የሳቃችሁበት ጊዜ ይበልጣል። ስንት ቀን ስቃችኋል? ስንት ቀን ደስ ብሏችኋል? አንዱ ሲሞላ አንዱ የሚጎልበት፣ አንዱ ሲኖር ሌላው የሚታጣበት፣ ቀና ለስንለው በሌላ በኩል ጎሎ የሚወርድበት የሚያዘነብልበት አለ ባለፈ ያ እንዳይቀርባችሁ ነው። ከሰገነት አይወረን አላችሁ ጌታ። እውነተኛ ወዳጅ፣ ቸሩ አባት፣ ሰጩ ጌታ፣ ሰጥቶ የማያልቅበት ጌታ፣ በልግስና የሚሰጠው ጌታ፣ ክብር የሚያወርሰው ጌታ፣ ብርሃን የሚያለብሰው ጌታ ከሰገነት አይወረድ፣ ከእውነት አይውረድ፣ ከፍቅር አይውረድ፣ ከምግባር አይውረድ አላችሁ። ይሰበስባቸዋል። ይሄ ትንሣኤ ሲመጣ አንዳንዶቻችሁ ምናልባት ወጣቶቹ ያዕቆብ ዘስሩግ ጋር ቅዳሴ፣ ገድል፣ ታምር እንዲህ ነው መጽሐፍ ቅዱሳት ተጠቅሱ የምትሉና አላችሁ። ደፍረው ይናገራሉ። እንደዚህ ይገርማል። እግዚአብሔር ይቅር ይበለው እንጂ ይሄ እኮ የወንጌል ትርጉም ብቻ አይደለም፣ ምስጢር ነው። የተበራራ ምስጢር ነው። ፍንትው ብሎ የተገለጠ ከቅዱስ ወንጌል ነው የወሰደው ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ይሄንኑ ቃል አስፍሮታል። ወንጌልም አስፍሮታል እኮ ይትነስኡ ኩሎሙ ሙታን ከመ ቅጽበተ ዓይን የሚለው እለይሰና የገብር ውስተ ትንሣኤ ዘለ ሕይወት ወይለይ እኮ የገብር ውስተ ትንሣኤ ዘለ ሕይወት። ክፉ የሰሩት የሕይወት ትንሣኤ ይነሳሉ። ክፉ የሰሩት የዳይን ትንሣኤ የሐሳር ትንሣኤ ይነሳሉ። በጎ የሰሩት የሕይወት ትንሣኤ የክብር ትንሣኤ ይነሳሉ ይላል እኮ ዮሐንስ 5:29 ይህን ይላቸዋል። ቅዱስ ጳውሎስ ከዚህ የተሻለ ቀን አድርጎታል፣ አቃንቶታል። በአንደኛ ቆሮንቶስ 15:42 ላይ ይዘራ በሐሳር ወይትነሳ በክብር፣ ይዘራ በድካም ወይትነሳ በኃይል። አያችሁ ነው እሱ በድካም ይወድቅና በኃይል ይነሳል። በመበስበስ ይወድቅና ባለመበስበስ ይመለሳል። አያችሁ በድካም ነው ዓለም የሚወድቀው። ሞት ድካም ነው አይደለም? ድካም አለው የለውም? ናጠው፣ መገነዙ፣ መሰብሰቡ፣ ጉድጓድ መማሱ፣ አፈር መመለሱ ድካም አይደል? አርበኛ ነኝ፣ ኃይለኛ ነኝ፣ ሐቀኛ ነኝ፣ መናኝ ነኝ፣ ጻድቅ ነኝ፣ ማንም አያስፈልገኝም፣ ጉድጓዴን እምሳለሁ፣ አፈሬን እመልሳለሁ፣ መግነዜን አስተካክላለሁ፣ ራሴን አጥቃለሁ ማለት የሚችል ሰው አለ? ይችላል? እንደዚያ አይቻልም እኮ ወገኖቼ። ክብር ይግባቸው ለአባቶቻችን። እድር የሚባል ማህበራዊ መስተጋብር ሰጡ። ቤተ ክርስቲያን የምትባል የማትጸየፍ እናት ሰጡ። ድሃና ሀብታም፣ ትንሽና ትልቅ፣ ንጹሕና አዳፋ እማትል ሁሉንም በመጣበት በደረሰበት ልክ። አሁን ሌላ ቦታ ብትሄዱ እንዲህ ተሰባጥራችሁ መቀመጥ ትችላላችሁ? ይቻላል? አይቻልም። ንጹሕ የለበሰው ያደፈ የለበሰውን ይጸየፈዋል። ባለጠጋ ነኝ የሚለው ድሃውን ይሸሸዋል። ወንበር ለይቶ ይቀመጣል። ወደ ሰገነት ይወጣል። ወደዚህ ወደሚያልፈው ሰገነት ነገ እኮ መልሶ ወሮሮ ለሚደፋው እኮ ለሚጥለው ወንበር። አያችሁ ደጋጎቹ አባቶቻችን፣ ረድኤተ እግዚአብሔር ያልተለያቸው አባቶቻችን፣ ከሰገነት ያልወረዱት አባቶቻችን፣ ከሐቃቸው ያላፈገፈጉት አባቶቻችን፣ ምግባራቸውን ያልለወጡት አባቶቻችን፣ ከእምነታቸው ያልወጡት ያልተናወጡት አባቶቻችን እንዲህ አይነት እናት ሰጡን። እቅፍ የምታደርግ ድግፍ የምታደርግ ሲያለቅሱ እንባ የሚታበስባት፣ ሲያዝኑ ተጠልሎ የሚውሉባት፣ ሲከፉ ጥግ ይዞ የሚያድሩባት፣ አንተ ውጣ ጨርቃም የማትል እነዚያ የአእምሮ ባለጠጎች እንዲህ አይነት እናት ባይሰጡም ቤተክርስቲያን የምትሸኘው ስንት ድሃ አለ። ቤተክርስቲያን የምትቀብረው ስንት ድሃ አለ። ካህናቱ የሚሸኟቸው፣ የአካባቢ ልጆች የሚሸኟቸው፣ ሰንበት ትምህርት ቤት የሚሸኛቸው፣ የሚቀብራቸው፣ የሚገንዛቸው፣ መታሰቢያ የሚያወጡላቸው የአካባቢ ወጣቶች፣ የሰንበት ትምህርት ቤት ልጆች፣ የደብሮ አገልጋዮች ስንት ድሆች አሉ። እሱ ባይኖር ኖሮ እንዲህ ባያግዙ ኖሮ እኔ ኃይለኛ ነኝ የሚል የለም። ሞት ድካም ነው፣ አሳር ነው።
ወይትነሳ በኃይል አለ። ሲመለስ ግን ይሄ ሁሉ የለም። መቃብር ክፈቱልኝ የለም፣ መክነስ ፍቱልኝ የለም። እንደ ዓይን ጥቅሻ ይመለሳል አለ። ያዕቆብ ዘሥሩግ አርቅቆት ነው ይሄ በኃይል ያለው። እንደ ዓይን ጥቅሻ ተፈተነ በኃይል አለ ቅዱስ ጳውሎስ። ያዕቆብ ዘሥሩግ እንደ ዓይን ጥቅሻ እርግብ እንደሚለው ዓይን ነክተውት ቀስቅሰውት እንደሚነሳው ጎልማሳ ፎክሮ እንደሚነሳው ጎልማሳ ይነሳል። ክብርና ምስጋና ይሁን። አሁን ይሄ ሲባል እንዴት ይሆናል የሚል አይምሯል። እንዴት ይሆናል? ነፋስ በልቶ ወስዶት፣ አሞራ በልቶት፣ ውሃ ወስዶት የእኛን አይምሮ ውሱንነት፣ የእኛን ደካማነት፣ የእኛን ጥበት፣ የእኛን ጭንቀት ነው የሚያዩ። ሁሉ ለማይሳነው አምላክ ይሄ ጥያቄ እኮ አይሆንም ወገኖች። መጀመሪያ ከየት አመጣህ ብለነዋል እንዴ? ከየት ነው ያመጣ? ካለመኖር አይደል ያመጣ? ከይምንት አይደል የፈጠረ? እምኀበ አይደል የፈጠረ? ውሃውን አይደል ደሙን አይደል ሰው ያደረገው? አካል ሳይአክል የሰጠው በእናቱ ማኅፀን የሳለው ኢዮብ እንደነገረ እንዘ ማያነ እምኀቁያዊ የታወህዘኒ ሀበ ማኅፀነ እምየ። ውሃ ሳለሁ ከአባቴ አብራክ፣ ውሃ ሳለሁ ወደ እናቴ ማኅፀን አፈርስስ ግን ወትለገንተኒ በማኅፀነ እምየ። ደም ሳለሁ በእናቴ ማኅፀን እንደ እርጓ ረጋኸኝ፣ እንደ ገፎ ጋገርኸኝ አለ። ሊደነቅ የሚገባው ይሄ ነው እንጂ ትላንት የሰራውን ዛሬ ቢያፈርሰው፣ ዛሬ ያፈረሰውን ነገ ቢያድሰው ምን ይጨንቃል? ምን ይደንቃል? እናንተ ደጋሞች ስላላችሁ ጎጆ ትቀልሱ ይል እንዴ? አፈሩንም እንጨቱንም ድንጋዩንም ጠጠሩንም ቆርቆሮውንም ጨፈቃውንም አምጥታችሁ ቤት ትሰሩ የለም? ቢጠባችሁ ታሰፉት የለም? ቁመት ተጨምሩበት የለም? እናንተ ትንታ የሚገላችሁ የራሳችሁ ምራቅ የሚያንቃችሁ እንቅፋት የሚጥላችሁ ተኝታችሁ መነሳት የማትችሉት እኛ ደካሞቹ ይሄን እያደረግን ሰማይን ምድርን የዘረጋው ምድርን በኋላ ያጸናው ውሃውን ሰክሮ ሰማይ ያለው ይሄን ብርሃን የሚያመጣው ረፍተ ሌሊቱን የሚቀይር ሰውን ያህል ክቡር ፍጥረት የሰራው ሳይንቲስቱን የሰራው ጌታ ይህን ቢያደርግ ምን ይደንቃል? ሊደነቅ የሚገባው እምኀበ በመፍጠሩ ይነሳሉ። ግን እንዘ ይጸውሩ ምግባራት የሆኑ ስራቸውን ግብራቸውን ይዘው ነው። ግብራቸውን ሳይለውጡ የሚነሱ የሰው ስራ ይዞ ቀምቶ ብልጣብልጥ ሆኖ መምጣት የለም ወዳጄ። አለቀ። እዚህ ነው የሚያልቀው። እዚህ አድላዊው ዓለም ላይ ያልቃል። እሱ ክፉም ክፋቱን ደጉም ደግነቱን ይዞ ነው የሚመጣው። ደጎቹ የክብር ትንሣኤ ይነሳሉ፣ ከፀሐይ 7 እጅ ያበራሉ ይላል ማቴዎስ ነው ያለው። መስበይተ ይበርህ ገጾሙ ለጻድቃን እምፀሐይ፣ የደጋጎቹ የየዋሆቹ ፊታቸው ከፀሐይ 7 እጅ ያበራል ይላችኋል። ከኔ ጋር ናችሁ? ፀሐይን ማየት ትችላላችሁ? ቀትር ነው አሁን። ቀና ብላችሁ በእናንተ ብርሃን መሸከም ትችላላችሁ? ማስተናገድ ትችላላችሁ? ፊቷን፣ ኋላዋን፣ ግራዋን፣ ቀኟን መለካት ትችላላችሁ? አትችሉ። እንደዚያ ክብር አላችሁ ማለት ነው። የማይለካ ክብር፣ የማይመረመር ክብር፣ የማይመጠን ክብር እንደ አባቶቻችሁ እንደ ቅዱሳኑ እንደ ኦርቶዶክሳውያኑ አባቶች እንደነ ያዕቆብ ዘሥሩግ እንደነ ተክለ ሃይማኖት ማለት እኮ ነው። እግዚአብሔር ያደርግላችሁ። ከነዚህ የተለዩት የተለወጡት ምግባር የሌላቸው ክፋተኞቹ ገፊዎቹ ጨለማ ለብሰው ጨለማ ተጎናጽፈው ይነሳሉ ይላል ቅዱስ ወንጌል። እሙንቱሰ ይለብሱ ተላዊተ ወይታጸፍዋ ከማጽፍለ ኃጢአቶሙ። ከጨለማ 7 እጅ ይከብዳሉ። አለቃቸው ዲያብሎስን ይመስላሉ። እነሱ ከከንቱ ወደ ከንቱ ናቸው። ይሄ ዓለም ነው ከንቱ ያለው። የመጀመሪያው ከንቱ ያለው ተሽሞ የማይቀሩበት የሚቻሩበት፣ ከብሮ የማይቀሩበት የሚዋረዱበት፣ በልጽጎ የማይቀሩበት የሚደህዩበት፣ በውበት የማይቀሩበት መልሶ የሚጠቁሩበት። አድራችሁ እንዳትመኩ እህቶቼ ወንድሞቼ፣ በውበታችሁ በጉልበታችሁ እንዳትመኩ። ነገ ይረግፋል፣ ይቆስላል፣ ይጠቁራል፣ ያስከፋል። እሱ ነው ከንቱ ያለው። ይሄስ በሞት ይታለፋል። ረሃብ በሞት ይታለፋል። አሁን እኮ ብዙ የራባቸው ሰዎች አሉ። አብረው ቁጭ ብለው ነጠላ ለብሰው እማናያቸው እማናውቃቸው ለሰው የማይናገሩ
ለመናገር ያፈሩ፣ ለመኖር ያዳገታቸው፣ የረሃብ አለንጋ የሚገርፋቸው፣ ቤት የቻላቸው ቀን ሲነሆልሉ የሚውሉ ሌሊቱን ሲያለቅሱ የሚያድሩ አሉ። እነሱም ቢሆን መቼ ነው የምታሳርፈኝ ይላሉ። ሞትም እኮ ተስፋ ይደረጋል በዚህ ዓለም። በሽተኛውም ተስፋ ያደርጋል በዚህ ዓለም። ከከንቱ ወደ ከንቱ። ያኛው ግን የማያርፉበት ስለሆነ የማይታረፍበት ስለሆነ ከከንቱ ወደ ከንቱ ናቸዋል። ከዚህ በኋላ ነው እንግዲህ እዚያ ሰገነት ላይ ከቆያችሁ ለዚያ ክብር ከበቃችሁ ንውሃቤ የቡሩካን ላዌ የአባቴ ቡሩካን ኑ ብሎ ወያቀውም አባጋ በየማኑ አባጋ የተባሉ ጻድቃንን በየማኑ በቀኙ ማለት ነው። የማን ክብር ነው? በክብር ይጠራቸዋል፣ በክብር ያቆማቸዋል፣ ወደ ክብር ቦታቸው ያሰማራቸዋል ማለት ነው። እግዚአብሔር ያድርግላቸው፣ እግዚአብሔር ያድርግልን። የክብር ሰዎች በላቸው፣ የክብር ሰዎች ያድርጋቸው። እሱን እንድትሆኑ ብራብ አበልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ በሆን ተቀብላችሁኛል፣ ብታሰርም ጠይቃችሁኛል የሚለውን የምግባር መለኪያ እንድታደርጉ በዚህ እንድትኖሩ እግዚአብሔር ይርዳችሁ። እነዚያ ርጉማኑን እናንተ ርጉማን በረከተ ጌባልያን ያደረባችሁ ከእኔ ወግዱ ብሎ ያሰናብታቸዋል። ወያቀውሞሙ ዋጣሌ በጸጋሙን ያሉ አጣሌ ያላቸው ፍየል ያላቸው በፍየሎች የመሰላቸው ኃጥአን ናቸው፣ ምግባረ ጎደሎቹ ናቸው፣ ክፉዎቹ ናቸው፣ ጠማሞቹ ናቸው። ከኔ ሂዱ ብሎ ያሰናብታቸዋል። ጸጋም ሐሳር ነው። የሐሳር ዋጋቸውን ይሰጣቸዋል፣ ወደ ጨለማ ይልካቸዋል ማለት ነው። እና እግዚአብሔር ከክፉዎቹ ለይቶ በጎዎች እንዲያደርገን በሚያልፈው ዓለም የማያልፈውን እንዳናጣው የማያልፍ በጎ ሥራ እንዲያሰራን በክብር እንዲያኖረን ምግባራችንን እንዲሞላው እንዲያስተካክለው የአባቶቻችን አምላክ በረድኤት አይለየን። የሰማነውን በልቡናችን ያሳድረው። ይህንን በዓል የክብር የበረከት የስርየት ያድርግልን ያድርግላችሁ። ጾሙንም ንስሐ የምትገቡበት ቅዱስ ሥጋውን የምትበሉበት ክቡር ደሙን የምትጠጡበት በሰገነቱ የምትኖሩበት ከሰገነት የማትወርዱበት እና ስሙን ቀድሳችሁ ክብሩን የምንወርስበት የምትወርሱበት ያድርግልን። ወስብሐት ለእግዚአብሔር። ይቆያል።